አትሳሳቺ። ትዳር በሀብት ብዛት የማትወሰን በመልክ ማማር የማትመካ ድንቅ የህይወት መንገድ ናት። እህቴ ሆይ መልኩ ሳይሆን ቆንጆ ልብ ቆንጆ የሆነውን ልብሱ ሳይሆን ንጹህ ልቡ ንጹህ የሆነውን የህይወት አጋርሽን ከፈለግሽ የምትወጁን ወንድ ከማንም ጋር አታወዳድሪው። ሃይማኖትን አክብሪና ፈጣሪውን የሚፈራ ባል እንዲሰጥሽ አስተምሪው። በትዳርሽ ደስታ እንዲኖርሽ ከፈለግሽ ህይወትሽን ከማንም ጋር አታወዳድሪው። ባልሽ ማለት የአባትሽ ምትክ ማለት ነው። ተንከባከቢው እንጂ አትጨቃጨቂው። ወንድ ባልሽ የደስታ ምንጭሽ ነው። ከቅፉ ውስጥ ገብተሽ ሌላ ዓለም ውስጥ የገባሽ እስኪመስልሽ የሚያስደስትሽ ባልሽ ነው። ያንቺ ባል ላንቺ ውብና ቆንጆ ንጉስሽ ነው። አክብሪው። በደካማ ጎኑ ገብተሽ አበርቺው። ኃይል ሁኚው፣ አጠንክሪው። ከተሳሳተ አስረጅው፣ ደስታን ስጪው፣ ብርታት ሁኚው። ያኔ የህይወት ጣዕሙን ታውቂያለሽና። ለሁላችንም በአምላኩ የሚጸና ወንድ ይስጠን፣ ፈጣሪውን የሚፈራ ትዳሩን ያከብራልና። ወንዶች ሆይ መልክ ትዳር አይሆንም። የተስተካከለ ተክለው ሰውነቷ ቤትህን አያቆመው። ያ ትልቅ መቀመጫዋ ለቤት ሶፋ አይሆንህም። ልብ በል፣ ትዳር ማለት የህይወትን ጣዕም የምታውቅበት፣ የምትደጋገፍበት፣ በሳል የምትሆንበት፣ አባት የምትሆንበት፣ ከብቸኛነት ወጥተህ ሁለተኛ እናት የምታገኝበት፣ ሐሳብህን የምትጋራልህ፣ መፍትሄ የምትሰጥህ፣ የህይወት ማጣፈጫ ደስታን የምትሰጥ ሴት ከፈለክ መልኳን ሳይሆን ካስተሳሰቧ፣ ካለባበሷ ሳይሆን ከፈጣሪ ፈሪነቷ ልብ ብለህ እያት። በአሁኑ ሰዓት ፈጣሪዋን የምትፈራ ሴት ማግኘት መታደል ነውና መልኳን ሳይሆን ላንተ ያላትን አመለካከት አስብ። ለዘላለም አብሮህ የሚኖረው ልቧ ላይ ያለው ላንተ ያላት ፍቅር እንጂ መልኳ አይደለም። ወንድሜ ሆይ ለህይወት ስኬትን ከፈለክ አይንህን ሳይሆን ልብህ ያረፈባትን ሴት አግባ። አይን ቀላዋጭ ነውና ብዙ ያምረዋል። እናም ልብህን አድምጥ። ያንተ ሚስት ላንተ ብቻ ቆንጆና ውብ ናት። ያንተ ሚስት ላንተ ንግስት ናት። ወንድሜ ሆይ ሚስትህን ከማንም ጋር አታወዳድራት። ራስን ሆኖ መኖር ጥበብ ነው። እንደ ራስ መኖር ብስለት ነው። ህይወትህን ከማንም ጋር አታወዳድር። ትዳርህን እንደ ራስህ ሆነ ከኖርክ ራስህን ከማንም ጋር ሳይሆን ከራስህ ጋር ካወዳደርከው በህይወትህ ደስተኛ ነው የምትሆነው። መልክ ትዳር አይሆንም፣ ጎጆንም አያቆምም። ፈጣሪዋን ፈሪ፣ ትዳሯን አክባሪ፣ ታዛዥ ሚስት ከፈለግ አንተም ፈጣሪህን ፈሪ ሁን። ፈጣሪን የሚፈራ ፍቅርን ያውቃልና። ለሁላችንም ፈጣሪውን የሚፈራ የተባረከና የተቀደሰ ፍቅርና ትዳር ይስጠን። አምላክ ያገናኘውን ማንም አይለየውም። ከስብሐት ገብረ እግዚአብሔር